ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆችዬ እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ጎበዝ ልጆች። እንዴት ነው ጊዜ ሰጣችሁ የራሳችሁን የተለያዩ የፈጠራ ስራዎች ከኔ ጋርም የምንሰራቸውን ስራዎች እየሰራችሁ ነው? በጣም ጎበዞች። ዛሬም እንግዲህ እናንተን የሚያሳትፍ አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እዚህ ጋር አይታችሁ እንደገመታችሁ አልጠራጠርም። በጣም ጎበዞች ሁላችሁ ማወቅ ችላችኋል። እሺ ልጆች፣ ለዛሬ የምንሰራው ደግሞ እንደዚህ የሚያምረውን ቆንጆን የተለያዩ መዝሙሮችን የምናዳምጥበት እንደዚህ የምታዩትን ቆንጆን የመዝሙር ማዳመጫ ወይም ደግሞ ብዙ ሙዚቃዎችን የምናዳምጥበትን ነገር ነው የምንሰራው። ብዙዎቻችሁ ታውቁታላችሁ አይደል? እንደውም አረ በየቤታችሁ አላችሁ። አዎ፣ ዛሬ እሱን በቀላሉ ጠንከር ባሉ ወረቀቶች እንዴት እንደሚሰራ ነው የምናየው። ስለዚህ እንደዚህ ያለውን ቆንጆውን ስራችንን ለመስራት ደግሞ ልጆች የሚያስፈልጉን ነገሮች አሉ። በዋነኛነት በአካባቢያችሁ የምታገኙት ጠንከር ያለ ወረቀት ለምሳሌ እንደ ክላሰር እንደ ቻርት ወረቀት ካላችሁ የምታገኙ ከሆነ እሱን ታዘጋጃላችሁ። በመቀጠል ደግሞ መቀስ፣ ማጣበቂያና ማርከር ያስፈልጋል። ልጆች ዝግጁ እስክትሆኑ ድረስ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተዘጋጃችሁ? አሁን ወደ ስራችን ልንገባ ነው። እኔ እዚህ ጋር እንደምታዩት አይነት ጠንከር ያለ ወረቀት አዘጋጅቻለሁ። ይሄን እዚህ ጋር ላድርግና በመጀመሪያ ልጆችዬ ወረቀታችንን በክብ ቅርጽ እና ክብና ክብ ማክበቢያ ነገር አዘጋጅተን በእርሳስ እና ክብና ያን ክብ ቅርጽ ቆርጠን እናወጣለን። የሚያስፈልገን 4 ክብ ቅርጾች ነው። ስለዚህ 4 ቦታ በተመሳሳይ ቅርጽ እና ክብና ያንን ክቡን በመቀሳችን ቆርጠን እናወጣለን ማለት ነው። እሺ ልጆች፣ እኔ እዚህ ጋር የምታዩትን ስራ ለመስራት የሚያገለግለንን አንድ ክብ ቅርጽ ያለው ነገር አግኝቻለሁ። በሱ ተመሳሳይ እንዲሆንልኝ አድርጌ ክብ ቅርጹን እሰራለሁ። እሺ ልጆች፣ ባዘጋጀነው የክብ ቅርጽ እንደዚህ እንደምታዩት 4 ክብ ቅርጾችን ከሳልን በኋላ በእርሳሳችን በጥንቃቄ በመቀስ በመቁረጥ እናወጣለን። ይሄን እዚህ ጋር እናደርግና እያንዳንዱን ቅርጽ በጥንቃቄ ቆርጠን እናወጣለን። እሺ ልጆች፣ በመቀጠል ደግሞ በዚች ጋር ቀጠን ያለ ሁለቱንም ወረቀቶች ልናያይዝበት የምንችለው ያህል መጠን እንደዚህ እንለካና በተመሳሳይ ቅርጽ ቆርጠን እናወጣዋለን። እሺ ልጆች፣ 4ቱን ክቦች በተመሳሳይ ያያችሁ እንደዚህ አይነት መንገድ ቆርጠን አዘጋጅተናል። አሁን ደግሞ ሁለቱን የምናያይዝበትን በዚህ አይነት መንገድ ቆርጠናል። ምን መሰላችሁ የምናደርገው? ቅርጹ ልክ እንደሆነ ካረጋገጥን በኋላ ትንሽዬ ወደ ውስጥ አጠፍ እናደርጋለን። በጣም ትንሽዬ። እንደዚህ አድርገን ካዘጋጀን በኋላ ልጆች በተመሳሳይ ሁለተኛውንም እናዘጋጀውና ከዛ እናጣብቃለን። ያው በዚህ አይነት መንገድ ካዘጋጀን በኋላ መጀመሪያ አንዱን ክብ ቅርጽ በዚህ ማጣበቂያውን እናደርግና ያጠፍናት ክፍል ላይ ከዛ ቀስ ብለን እንደዚህ እናጣብቀዋለን። እዚህ ጋር ከስሩ ጀምሮ መሆን ስላለበት እንደዚህ አያችሁ። አሁን እንደምታዩት ልጆች እንደዚህ ቀጥ ብለን ያጠፍነው ውስጥ እንደዚህ ማጣበቂያውን እያደረግን የክቡን ቅርጽ እንደዚህ ያዞርንበት ስንሄድ እየተጣበቀ ይሄዳል። ልጆች እናንተም እንደዚህ መሆን አለበት። እሺ፣ የበለጠ የሚያምረውን ኤርፎን ለመስራት ማለት ነው። አለበለዚያ ግን እንደምትፈልጉት ቅርጽ አይመጣላችሁ። እሺ፣ የመጨረሻው ላይ በደንብ አድርገን እንቀባለን። ምክንያቱም በኋላ እንዳይላቀቅብን በቀላሉ በደንብ ማጣበቂያ አድርገን እንደዚህ እናያይዘዋለን።
በደንብ ማጣበቁን ካረጋገጥን በኋላ ትርፉን ክፍል ቆርጦ ማውጣት ማለት ነው። እሺ ይሄንን ካያያዝን በኋላ ከላይ ያለውን ክፍል ደግሞ ቀስ ብለን እንለካለን። እኩል ስለሆነልን እሱን ደግሞ በጥንቃቄ እናጣብቃለን። ታዲያ እዚህ ጋር ስትቀቡ ከላይ ያለውን ክፍል ስለሆነ የምትቀቡት በደንብ አድርጋችሁ እንዲይዝ በደንብ እንደዚህ ማጣበቂያችሁን መቀባት ይኖርባችኋል። በጣም ቀጭን ቦታ ስለሆነ ለማጣበቅ አይመችም። አሁን ዋናውን ክፍል እንደዚህ አዘጋጅተናል። በመቀጠል ሁለተኛውን ክፍል እናዘጋጅና ከላይ ደግሞ ሌላ ቀለም ያለው ወረቀት የበለጠን የሚያደምቅልንን ወረቀት እንቀባለን። እሺ ልጆች ይሄንንም የስራኛውን ክፍል ጨርሰናል። ሌላኛውን ክፍል ቅድም እንዳሳየኋችሁ ቀጭኑን የወረቀቱን ክፍል ማጣበቂያ ቀብተን እንደዚህ እያደረግን እንደዚህ ማጣበቂያውን ከቀባን በኋላ እናጣብቃለን። እሺ ልጆች በዚህ አይነት መንገድ አዘጋጅተን ጨርሰናል። በመቀጠል ምን መስላችሁ እናደርገው ቀለም ባለው ወረቀት የላይኛውን ክፍል ብቻ አንዱን ክፍል እንሸፍነዋለን። ካልሆነም ደግሞ ሁለቱ ቢሸፈን የበለጠ ነው የሚያምረው። ስለዚህ ቅድም በሰራነው ወረቀት ቅርጽ ማድረግ እንችላለን። እንደዚህ ራሱን የሚይዘን እርሳስ እንወስድና ቀለም ያለው ወረቀት ላይ እንደዚህ ቅርጹን እንወስዳለን። ቅርጹ በደንብ እንዲስተካከልልን አርገን ከቆረጥን በኋላ እንዲያደረግን አንዱ ጎን ላይ እናጣብቀዋለን። ይሄኛውንም በዚህ መንገድ እናጣብቀዋለን። ኤርፎናችን የበለጠ ውበት ይኖረዋል ማለት ነው። እንደዚህ ቅድም በቆረጥነው ደግሞ የላይኛውን የመያዣውን ክፍል ለመስራት እንዲሆነን እንደዚህ ትንሽ ገባ ብለን የተወሰነ ክፍል ቆርጠን እናወጣለን። ያችሁ የዚህ አይነት ቅርጽ ያለው ማለት ነው። ከዛ እሱን ሁለት እኩል ቦታ በጥንቃቄ ቀስ ብለን እናጥፈዋለን። ቅርጹ የተበላሸ ከሆነ መስተካከል ያለበት ከሆነ እናንተ በምትፈልጉት ቅርጽ በደንብ አርጋችሁ ማስተካከል ትችላላችሁ። የበለጠ ጌጥ ማውጣት ትችላላችሁ። እኔ ግን እስኪ በዚህ ልስራላችሁ። ከዛ መጣበቅ አለበት እንዳይላቀቅብን በማጣበቂያችን እንደዚህ አድርገን በደንብ አድርገን እናጣብቀዋለን። አሁን ወፈር ያልሆነልናል አይደል? እንደዚህ አድርገን በእርሳሳችን እንደዚህ ጥፍ እንዲል ደግሞ ቅርጽ እንዲይዝ እናደርጋለን። ያችሁ እንደዚህ እዚህ ጋር ያለውን ክፍል የውጨኛውን ክፍል በዚህ መልኩ ቀለም ያለውን ወረቀት ደግሞ እናጣብቅበታለን። እሺ ልጆች አሁን ሁሉም እቃችን ዝግጁ ነው። ምንድነው የምናደርገው? ይሄንን እዚህ ጋር ካዘጋጀን በኋላ የጆሮ ማዳመጫውን እዚህ ጋር ከላይ ያለውን ክፍሉን ውስጠኛውንም ክፍል በማርከሮቻችን የበለጠ ውበት እንሰጣቸውና እናሳምራለን። አሁን እዚህ ጋር በጥቁር ማርከር ለምሳሌ እንደዚህ ድምጽ የሚወጣበት ነገር እናስመስልና እንስራ። እዚህ ጋር ከፍ ያለ ክብ ቅርጽ እንደዚህ ከዛ እንደዚህ ጨረር አድርገንም መስራት እንችላለን። በነገራችን ላይ እናንተ የምትፈልጉትን ቅርጽ መጠቀም ትችላላችሁ። እሺ ከዛ እዚህኛው ላይ ደግሞ
ልጆች እንደዚህ ያደረግን የተለየ ጌጥ መስራት እንችላለን። ከማጣበቃችሁ በፊት ብትሰሩት የበለጠ ያምርላችኋል። በኋላ ካጣበቃችሁ በኋላ በቀላሉ እሺ ላይላችሁ ይችላል። አሁን እንግዲህ ሁሉንም ሰርቼ ጨርሻለሁ። ማጣበቅ ነው የሚቀረን። ጫፉ ላይ ግን ሰንጠቅ ሰንጠቅ እናደርግና የበለጠ እንዲያምር ደግሞ እናደርገዋለን። አሁን ዝግጁ ነው። እዚች ጋር እንይዝና እዚች ጥቁሯ ላይ ማጣበቂያችንን አድርገን እንቀባዋለን። ቀስ ብለን ማጣበቂያውን ከቀባውን በኋላ በጥንቃቄ እንጠብቃለን። አያችሁ፣ እንደዚህ ታጣብቁት የበለጠ የሚያምር ይሆናል። ሁለተኛውንም እኩል እንዲሆን አድርጋችሁ ለክታችሁ እንዳይዛነፍባችሁ ታጣብቃላችሁ። አሁን ተመልከቱ ልጆች፣ በጣም የሚያምር የጆሮ ማዳመጫ መስራት ችለናል አይደለ? እንዴት ነው ወደዳችሁት? እስኪ ሞክሩት። የሰራችሁት ሆኗችኋል? ያምራል አይደል? በጣም ጎበዝ ልጆች። እንግዲህ በቀላሉ በወረቀት እና የተለያዩ ቀለም ያላቸውን ወረቀቶችና መደበኛ ወረቀቶችን በመጠቀም እንደዚህ የሚያምር ነገር መስራትና ማዘጋጀት እንደሚቻል አየን አይደለ? ጎበዝ ልጆች። ሁሌ እንደምላችሁ እንግዲህ እናንተ በየአካባቢያችሁ የምታገኟቸውን ነገሮች ወደ ፈጠራ ስራ እየቀየራችሁ እናንተ በምትፈልጉት መንገድ ማዘጋጀትና መስራት ይቻላል። እሺ ጎበዝ ልጆች፣ ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ነበር። በሚቀጥለው ሳምንት ስንገናኝ በጣም የሚያምር ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም ተከታተሉ። እሺ ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች።